በጣም ይቅርታ ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ ከልቤ ነው። በጣም ከልቤ ይቅርታ ጠይቃችኋለሁ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ? ዛሬ ትኩስ ወሬ ይዤላችሁ መጥቻለሁ። ሰብስክራይብ እና ላይክ እያደረጋችሁ ይህን ቻናል በጥፊ እያላችሁ አሳድጉት ስላችሁም እምቢ ብላችኋል። የራሳችሁ ጉዳይ ማለት ነው። ወደሚቀጥለው ቪዲዮ አብረን ደግሞ ስንሸጋገር እንግዲህ ዛሬ ሩታ አብርሽንና ሄርሜላን ለምንድን ነው ይቅርታ የጠየቀችው? ይቅርታ የሚባልስ ምክንያቱ ምንድን ነው? በጣም የሚገርምና በጣም የሚያሳዝን ነገር ነው። እንግዲህ ባለፈው ኤፍሬም ሄዶ ሄርሜላንና አብርሽን እዛ ሄዶ እንግዲህ ስላስደነገጣቸው አብርሽ ትላንትና ወንድሙን ጠርቶ በጣም ብዙ ነገር አውርቶ ነበረ። በዛን ጊዜ እንግዲህ ሩታ ምንም እንቅልፍም ልትተኛ አልቻለችም። ሩታ በጣም ብዙ ነገር ለፍታለች። በጣም ብዙ ነገር አድርጋለች። በድጋሜ አርግዣለሁ እስከምትል ድረስ በጣም ተጨናንቃለች ማለት ነው። ስለዚህ ይህ ሁሉ ውሸት እንግዲህ በሜሪና በዳኒ ነው መሰለኝ። አሁን ዞሮ ዞሮ እነሱ ተነጋገሩ። እነሱ እንግዲህ በጣም ብዙ ነገር ሞከሩ። ሩታም በስተመጨረሻ ላይ ሄርሜላንና አብርሽን ይቅርታ ስትጠይቅ ብዙ ጊዜም የተደገሰልኝ ነገር አለ፣ በነፃ አይደለም እንደዚህ ይቅርታ ያልሽው። ስለዚህ ሄርሜላም እኔም ግን ልበል እንጂ ምንም ነገር አልመሰለኝም፣ ለኛ የተደገሰው ነገር ስላለ ነው አንቺ ዛሬ መተሽ ይቅርታ የጠየቅሽኝ ብላ ሄርሜላም ጉንፍ እያለች ነው። አብርሽም ባይናገራትም ጥርሱን እየነከሰ ነው። ምክንያቱም ጥርሱን የሚነክስ የተደገሰልኝ ነገር እስካለ ድረስ አላምንሽም ያንቺን ይቅርታ እያለ ነበረ። ነገር ግን አብርሽ በስተጀርባ የጠረጠረው ሰው አለ። የጠረጠረው ሰውም ካሁን በፊት አብርሽን አጠጥተው ሩታን አብርሽን እንደዚህ አድርጊ እያሏት በስተመጨረሻ ላይ አብርሽ በጣም ሩታን ይወዳታል። በጣም የልጁ እናትም ነች። በጣም ነው የሚያፈቅራት። ነገር ግን በስተመጨረሻ ሴትዮዋ ታውቂያለሽ ስትባል መጽሐፍ ቅዱሱን አጠበች እንደተባለው እንግዲህ መጨረሻ ላይ መድኃኒት አጠጥተው ማደንዘዣ አጠጥተው ከዛ ከአብርሽ ጋራ እንዳደረችም ትንሽ ቆየት ብላም እርጉዝ እንደሆነችም ነገረች። አብርሽ ደግሞ እርጉዝ ከሆንሽም ደፍረሽ ነው እንጂ ምንም የማቅልሽ ነገር የለም ብሎ አስቀድሞ አብርሽ ደግሞ ተናግሮ ነበረ። ስለዚህ አሁን እንግዲህ ሩታ አንዴ ልጁን ይዛ ትመጣለች፣ አንዴ ምን ይዛ ትመጣለች። ሩታ እንግዲህ አሁን ስሜታዊ ሆና ሁሉንም ነገር ስትለፋም ምንም አብርሽ ወደ እሷ ሊመለስም እስካልቻለ ድረስ በስተመጨረሻ ላይ እርጉዝ ነኝ ብላ ስትናገር ሄርሜላና አብርሽ በችኮላ ቀለበት አደረጉ። ቀለበት ካደረጉ በኋላም የሄርሜላና የአብርሽ ፍቅር በጣም እየተባባሰ ሲመጣ አሁን እንግዲህ ኤፍሬም እዛ ሄዶ ኤፍሬም ካራበሻቸው በኋላ እቺ ልጅ በቤተሰብም በሌላ ሰውም በጣም እያሸገረች ነው። ስለዚህ እኔ ደግሞ ከህይወቷ ወጥቼላታለሁ፣ ፈትቻታለሁ። ስለዚህ ስለፈታዋትም ምንም ችግር የለብኝም። ስለዚህ እሷም የራሷን ህይወት መኖር ትችላለች በሚል ሁኔታ ትላንትና ከወንድሙ ጋራ ተነጋግረው ጨርሰው ነበረ። አሁን ግን ሩታ እኔ ኤፍሬም ለራሱ ነው እንድች ያለው። ኤፍሬም ለራሱ ታላቃቸውን መምከር የሚችል ሰው ነውና እኔ ኤፍሬምን አላኩትም። ኤፍሬም ደግሞ በራሱ ፍላጎት ነው እዚህ ህይወት ውስጥ የገባው እንጂ እኔ አይደለሁም በሚል ሁኔታ እንግዲህ ውድ ተመልካች ኤፍሬምም ተናገረ ማለት ነው።
ኤፍሬም ደግሞ እኔ ከሄርሜላ ጋራ እንዲኖር አልፈልግም፣ ከሩታ ጋራም ባይኖር ከሄርሜላ ጋራ እንዲኖር ወንድሜ አልፈልግም ብሎ እንግዲህ እሱ መልስ ሲሰጥ ነበረ። ውድ ተመልካች ዛሬ ደግሞ እንግዲህ ሩታ ነገሩ ሲከነከናት እያደረ ነገሮቹ እንቅልፍ በጣም እየነሱኝ ነውና በጣም ትልቅ ችግር ላይ ነው ያለሁት። በጣም የአይምሮ እረፍት ፈልጋለሁ። በእኔ ሰበብ ምንም ነገር እንዲደረግ አልፈልግም ብላ እንግዲህ እኔ ከልቤ ይቅርታ ጠይቃቸዋለሁ በሚል ሁኔታ ዛሬ ሄርሜላም አንቺ እንግዲህ ከልብሽ ይቅርታ የምታደርግልን ከሆነ እኔ ግን ይቅርታሽን ምንም ነገር አላመንኩበትምና ያንቺን ይቅርታ እንግዲህ አንቺ ደግሞ እኔም አንቺ ይቅርታ ስላልሽ አንዳንድ ነገር ልበልሽ ብላ ሄርሜላ ደግሞ አንቺ መኖር ከፈለግሽና ህይወትሽን ከፈለግሽው አንቺም አንዳንድ ነገሮችና አንዳንድ ሰዎች ከህይወትሽ ውስጥ አስወጪ በማለት ሄርሜላ መከረች። ያኛው እንግዲህ ከህይወትሽ አውጫቸው የምልሽ ሰዎች ደግሞ እነ ሜሪና እነ ዳኒ ናቸው። እነኚህ ሰዎች በጣም በጥባጭ እስከሆኑ ድረስ በጣም ብዙ ነገሮች እንግዲህ እያደረጉ ስለሆኑ ስላዩ ሰዎቹ በጣም ኃይለኛ ስለሆኑ በጣም ብዙ ሰዎች እንግዲህ ሄርሜላ በጣም ፈርታለች። ስለዚህ ሩታ ደግሞ ምንም ችግር የለውም፣ እኔ ወደ ህይወታችሁ አልደርስባችሁም፣ እናንተም ደግሞ ህይወቴ ላይ እንድትደርሱብኝ አልፈልግም በሚል ሁኔታ እንግዲህ ውድ ተመልካች ተነጋግረው ጨርሰዋል ማለት ነውና እንግዲህ አብርሽም ልጅህንም በምትፈልግበት ሰዓት መተክ ማየት ትችላለህ ብለው እንግዲህ አብርሽም አንዳንድ ነገር ተናግሯል። አብርሽ እንደውም ዛሬ በጣም በትዕግስት ነው ቆሞ እሷ የምትለውን ነገር እያዳመጣትም ያለ። ሄርሜላ ግን ጉንፍ ብላለች። ጉንጯንም እንዳትነፋ እንግዲህ በቀለበቷ ታማኝ ነች፣ አምናለች እሷ በብረቱ። በስተመጨረሻ እሷም ያሰረችው ገመድ እንግዲህ እኔ አላቅም። የነሱ ድራማ በጣም እየቀጠለ ነውና እንግዲህ ውድ ተመልካች እኔ ይሄ ነገር ደስም አላለኝም አላማረኝም። እንግዲህ በስተመጨረሻ ላይ ሚዲያ ግርግር ስለሚፈልግ እና እንግዲህ አብረን እንከታተላለን ምን እንደሚባል እንዴት እንደሚባል። እንግዲህ ደግሞ በሌላ ቪዲዮ በሚነኛው እስከሚመጡልን ድረስ አብረን እንከታተላቸዋለን። እናንተም እንግዲህ እኔም በእነሱ ኮፒ እንግዲህ ቁጭ ከምል እንደው አነጋገር እንኳን ልልመድ ብዬ ነው የመጣሁትና ዩቱብም ብዙም አልወደደንም፣ እንደዚሁ ለብለብ እያደረገን ነውና ውድ ተመልካች ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ሰብስክራይብ እና ላይክ አድርጉን። እኔም እንግዲህ ወደ ሀገሬ ገብቼ እስከዛ ድረስ እኔም ያው እንደዚህ በጥፊ ባሌን እስከምለው ደረጃ ሚዲያ ላይ ባል በጥፊ ማለት ዋጋ ያስከፍላል ማለት ነው። ባልና ሚስት ተከባብሮ መኖር አለባቸው። እንግዲህ ሩታ በፊት እባክህ አትንካኝ ዝም በል በሚል ሁኔታ በጥፊ ሁሉ ያጠናገረችው አሁን ቪዲዮ እየተቆረጠ እየወጣ ነው። ሴቶችዬ በደንብ ተማሩ። ሴቶችዬ በደንብ ወንዳችሁን አብራችሁ እንግዲህ ያበሶ አብራችሁ አንድ ቤት መኖር ስትጀምሩ በጣም በርቶልኝና በጣም ጎበዝ ሁኑልኝ ብዬ ነው የማስበው። ላይክ እና ሰብስክራይብ ዩቱብ ማናጀር ፕሊስ
እንደው ምን አርጌህ ነው እንደው እንደዚህ በቃ ዝም ያልከኝ? ዘጋከኝ እኮ በጣም ዘጋኝ። ስለዚህ ዩቱብ በጣም ዘጋኝ ማለት ይቻላልና በጣም እንግዲህ በዚህ ሰሞን ደግሞ ትልቅ ሰፕራይዝ ከነ አብርሽ እንጠብቃለን። ሩታ ለማንኛውም ራሷን ትንሽ ዝቅ ነው ያደረገችው ብዬ ነው የማስበው። ባባይ በጣም ይቅርታ ህይወታችሁን ስለረበሽኳችሁ፣ ላይክ ስለተከፋችሁ፣ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ነው፣ በጣም ከልቤ